ሰላም የተከበራችሁ ተማሪዎች እንደምን ቆያችሁ? በዛሬው ቪዲዮአችን የስምንተኛ ክፍል ማቴማቲክስ ምዕራፍ 5 ኤክሰርሳይዝ 5.2 ይዤላችሁ ቀርቤያለሁ። እዚህ ላይ ያሉትን ጥያቄዎች እያንዳንዱን እስከ ማብራሪያው ያሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ጥያቄዎቹ እንለፍ። ወደ ጥያቄያችን ስንመጣ ኤክሰርሳይዝ 5.2 ኩዌስችን ነምበር 1 ምን ይለናል? አንደኛው ጥያቄ the exterior angle of a triangle is 120 degree. Find the value of x if the interior remote angles are 4x plus 40 degree and 60 degree. ይህን ጥያቄ እንዴት ነው የምንሰራው? ወደ ሶሉሽኑ ስንመጣ ሶሉሽን then እዚህ ጋር ምን ማስታወስ ይገባናል? ኤክስቴሪየር አንግል ቴረምን ማወቅ ይገባናል ማለት ነው። ኤክስቴሪየር አንግል ቴረም እንግዲህ የምንለው ለምሳሌ እዚህ ጋር ትሪያንግል ቢኖረን እና እዚች ጋር ኤክስቴሪየር አንግል ብትኖረን እዚች ጋር ያለችው ኤክስቴሪየር አንግል ኤክስ ብንላት እዚህ ጋር ሶስቱ ኢንቴሪየር አንግሎች ይኖሩናል ኤቢሲ ብለን ማስቀመጥ ይችላል ማለት ነው። እዚህ ጋር ያለችዋን ሲ ብንላት ዜን ከዚህ በኋላ ኤክስቴሪየር አንግል ቴረም ምንድነው የሚለው? ሶ ስቴት ዛት the measure of exterior angle of triangle is equal to the sum of the measure of its two interior remote ይለናል አይደለ? ያ ማለት እዚህ ጋር ያለው ኤክስቴሪየር አንግሉ ኤክስ ማለት ነው። ኤክስቴሪየር አንግል ብላችሁ ሰዱት። this exterior angle is equal to the sum of አለ አይደለ? ስለዚህ የነዚህ የሁለቱ የሪሞት አንግሎቹ ድምር ውጤት ጋር እኩል ነው ወይ? ከማን ጋር? ከኤ ፕላስ ቢ ጋር። አስተውሉ፣ እዚህ ጋርና እዚህ ጋር ካሉት ጋር ማለት ነው። የነዚህ ሁለት አንግሎች ድምር ከኤክስቴሪየር አንግሉ ጋር ሁልጊዜ እኩል ነው ብለን ማስቀመጥ ይችላል። አንድ ይሄን። ሁለተኛው እዚች ጋር ያለችው ሲ እና ኤክስ ደግሞ ስትሬት ላይን ላይ ነው አይደል ያለው? ስትሬት ላይን ላይ ነው ያሉት። ስለዚህ ምን ማለት እንችላለን? ድጋሚ እዚህ ሲ ውስጣዊ አንግሏ ሲ ማለት ነው። እዚች ጋር ያለችው አንግል ሲደመር እቺ ኤክስቴሪየር አንግል እኩል ይሆናል 180 ዲግሪ ጋር እኩል ነው። እነዚህን ሁለት ህጎች በመጠቀም ጥያቄዎቹን መስራት እንችላለን ማለት ነው። ወደ ምላሹ ስንመጣ ዜን ይሄን ለመስራት ምንድነው የምናደርገው? ሶሉሽን ጊቭኖቻችን እዚህ ጋር አሉ። ኤክስቴሪየር አንግሉ 120 ዲግሪ ነው፣ እኩል ይሆናል። እዚህ ጋር ማን አለ? እዚህ ጋር ደግሞ ያሉት ውስጣዊ ኦፖዚት አንግሎቹ ማለት ሁለቱ እነማን ናቸው? 4x ፕላስ 40 ዲግሪ አይደለ? ስለዚህ 4x ፕላስ 40 ዲግሪ ፕላስ ድጋሚ ማን አለ? እዚህ ጋር 60 ዲግሪ አለች ሌላኛዋ ማለት ነው 60 ዲግሪ። ስለዚህ ከዚህ በኋላ ኤክስ ነው ፈልጉ ያሉ። ይሄ በቀጥታ ኤክስ ማግኘት ይቻላል ማለት ነው። ምን እናርግ? ይሄ 120 እዚህ ጋር አለን 120 ዲግሪ which is equal to ይሄን ከቅንፍ ስናወጣው 4x ፕላስ 40 ዲግሪ ፕላስ 60 ዲግሪ ማለት ነው። እዚህ ጋር ዲግሪ አለ። ከዚህ በኋላ እነዚህ ሁለቱ ሲደመሩ ስንት ይመጣሉ? 100 አይደለ? እዚህ ጋር 120 አለን። ይሄ 100 ወደዚህ ሳመጣ 100 ኢኳል ቱ ምን ቀረን? 4x ቀረ ማለት ነው። ከዚህ በኋላ ስንት ሆነ? 120 ሲቀነስ 120 ይመጣል። እዚህ ጋር እኩል ይሆናል 4x በአራት ሳካፍል ይሄ ኤክስ ስንት አገኛለሁ? ኤክስ which is equal to 5 ዲግሪ አገኛለሁ ማለት። ስለዚህ እቺ ኤክስ እዚች ውስጥ የምትገባው ኤክስ ስንት ናት? 5 ዲግሪ ናት ማለት ነው። 5 ዲግሪ። ስለዚህ እዚች ኤክስን ከትቼ እነዚህን ሁለቱን አንግሎች ሲደምር ከኤክስቴሪየር አንግሉ ጋር እኩል መምጣት አለበት። ለምሳሌ እንክተት። እዚች ጋር ለምሳሌ እዚች ጋር ኤክስ ስንት ናት? 5 አይደለች? 5። ስለዚህ 4 ታይምስ 5 ስንት ነው? 20 ሲደመር 40 60 ሲደመር 60 120 ከ120 ጋር እኩል ነው ማለት። ስለዚህ ቴረማችን በዚሁ ማሳየት እንችላለን ማለት ነው። ኤክስቴሪየር አንግል ቴረም ሁልጊዜ ውጫዊ አንግሉ ከሁለቱ ተቃራኒ ውስጣዊ አንግሎች ድምር ጋር እኩል ነው የሚለን። ስለዚህ ይህንን በዚህ መስራት እንችላለን ማለት ነው። ይህን በዚህ ማግኘት ይችላል። ኦኬ ኩዌስችን ነምበር 2 ሁለተኛውን ደግሞ ስንሰራው እዚች ጋር ምን ይልናል? ካልኩሌት ዘ ቫልዩ ኦፍ ኤክስ ዋይ ኤንድ ዜድ ኢን ዘ ፎሎዊንግ ትራያንግልስ አለ። እዚህ እነዚህን ኤክስን ዋይንና ዜድን ፈልጉ ነው ያለን። ከየት ብነሳ የትኛውን ብሰራ ይቀለኛል የሚለውን እናንተ በደንብ እዚህ ጋር መለየት መቻል አለባችሁ። ስለዚህ ምን ላድርግ? የተሰጡኝ እዚች ጋር ዋይ አለች 41 አለ፣ እዚህ ጋር 92 አለ፣ እዚህ ጋር ኤክስ አለ ማለት ነው። ኤክስ አለ። ስለዚህ የትኛውን ብሰራ ይቀለኛል? ለምሳሌ ቅድም ባልኳችሁ መሰረት ኤክስቴሪየር አንግሉና የነዚህ ሁለት ኦፖዚት አንግሎች ድምር እኩል ነው ብለናል አይደል? አሁን በሱ ብንሰራ ሁለት አንውን ሊሆንብን ነው። እዚህ ጋም ዋይ የማትታወቅናት እዚህ ጋም ኤክስ የማትታወቅናት ማለት ነው። ስለዚህ ምን ማድረግ እንችላለን? መጀመሪያ ዋይን መስራት እንችላለን ከፈለግን ማለት ነው። ምክንያቱም የአንድ ትሪያንግል ሁለት አንግሎች ተሰጥቷል። ሶስተኛዋን ለማግኘት ዋይ ሲደመር 41 ሲደመር 92 እኩል ይሆናል 180 አድርገን እቺን ዋይ ማግኘት ይችላለን በቀላሉ። ካልሆነም ደግሞ ዳይሬክትሊ እቺን ኤክስ ለማግኘት ይሄ ስትሬት ላይን ነው ብያቸዋለሁ አይደለ? ስለዚህ እዚች ጋር ያለችው 92 አለች፣ እቺ ኤክስ አትታወቅም። ሁልጊዜም የስትሬት አንግል ሰሙ ስንት ነው? 180። ስለዚህ ኤክስን ለማግኘት ምን አደርጋለሁ?
ኤክስ ሲደመር እዚች ጋር ስንት ናት? 92 አይደለ? 92 ዲግሪ ከማን ጋር እኩል ነው? ከ180 ዲግሪ ጋር እኩል ነው። በቃ ከዚህ በኋላ ኤክስን ለማግኘት እኩል ይሆናል 180 ዲግሪ ሲቀነስ 92 ይሆናል። ዴን ኤክስ እኩል ይሆናል ይሄ ስንት ይመጣል? 88 ይመጣል ማለት ነው። 88 ዲግሪ መጣ። ይሄ እዚህ ኤክስን አገኘው በቃ በዚህ ማለት ነው። ከዚህ በኋላ እቺ ኤክስ የተጠየኳት አገኟት። ኤክስቴሪየር አንግል ቴረም ምን ብሎናል ቅድም? እቺ ኤክስ ማለት ወይም ኤክስቴሪየር አንግሏ ኤክስ እኩል ይሆናል ከማን ጋር? ከሁለቱ ኦፖዚት አንግሎች ድምር ጋር ዋይ ፕላስ ምን 41 ዲግሪ ማለት ነው። ኤክስን ደግሞ አግኝተናል አይደለ? ኤክስ ስንት ነው? 88። ስለዚህ 88 ዲግሪ እኩል ይሆናል ዋይ ፕላስ 41 ዲግሪ ይሆናል ማለት። ስለዚህ ዋይ ስንት ይመጣል እዚህ ጋር? ስለዚህ እዚህ ጋር ዋይን ለማግኘት ምን አደርጋለሁ? 88 ሲቀነስ 41 እኩል ይሆናል ዋይ ይሆናል ማለት። ስለዚህ በዚህ መሰረት ዋይ ስንት ይመጣል? ዋይ 47 ይመጣል። 47 ዲግሪ እናገኛለን ማለት ነው። 47 ዲግሪ እናገኛለን። ኤክስ ስንት አገኘን? ኤክስ 88 ዲግሪ፣ ዋይ ደግሞ 47 ዲግሪ እናገኛለን። ሀሳቡ ቀላል ነው፣ ኤክስቴሪየር አንግል ቴረም። ስለዚህ እሱን መጠቀም ነው። በዚህ መስራት ይቻላል። የሁለተኛ ቢ እንዴት ነው ይሄን ደግሞ የምንሰራው? እዚህ ጋር የተሰጠን ትሪያንግሎች አሉ፣ 3 ትሪያንግሎች አሉ፣ ዳርና ዳር እንዲሁም መሀል ላይ ማለት ነው። ስለዚህ የተጠየቅነው የማይታወቁ አንግሎች አሉ። እዚህ ጋር ዋይ አለች፣ እዚች ጋር ኤክስ አለች፣ እዚች ጋር ደግሞ ዜድ አለች ማለት ነው። ስለዚህ እነዚህን አንግሎች ነው የጠየቀን። እነዚህን አንግሎች ለማግኘት ከየትኛው ቢጀምር በቀላሉ መስራት ይችላለሁ የሚለውን ማየት ነው። ለምሳሌ እዚህ ጋር ያለውን ብጀምር 2 አንኖን ነው አይደል? እዚህ ጋር ያለው 2 የማይታወቁ ቫልዩዎች ናቸው። ስለዚህ ይህን መስራት አልችልም ማለት በቀጥታ። እዚህ ጋር ብመጣ አንድ ነገር ብቻ ነው ያለኝ። ስለዚህ መስራት አልችልም ይሄንንም። እዚህ ጋር ጀምራለሁ ማለት ነው። ወደ ሶሉሽናችን ስንመጣ ምን እናርግ? እዚህ ጋር 2 አንግሎች አሉን አይደል? ትሪያንግል ነው። ስለዚህ የትሪያንግል ሰም ቴረምን መጠቀም ማለት ነው። ዋይን ለማግኘት ምን አደርጋለሁ? እዚህ ጋር ዋይ ፕላስ 40 ፕላስ ምን 60 which is equals to ከ180 ዲግሪ ጋር እኩል ነው በቃ አይደለ? እዚህም ዋይ እኩል ይሆናል ዋይ ፕላስ ይሄ 100 ነው 100 እኩል ይሆናል ከ180 ዲግሪ ጋር ማለት ነው። ዋይን እዚህ ጋር አገኘው ማለት ነው። እዚህ 180 ሲቀነስ 100 ዋይ ስንት ሆነ? 80 ሆነ ማለት ነው። ዋይ 80 ዲግሪ አገኘን። እቺን ዋይ አገኘናት። እቺ ማለት 80 ናት ማለት ነው። እዚህ ጋር እቺ 80 ተገኘች ማለት ነው። እቺ 80 ሆነች ማለት የዚህኛው ትሪያንግል ጋር ምንድናት? ኦፖዚት ናት አይደለ? የዚህ ኦፖዚት አንግል ናት ማለት። ስለዚህ እቺ 80 ሆነች ማለት እቺኛዋ ስንት ናት? እቺም 80 ናት ማለት ነው። ከዚህ በፊት ሁልጊዜ እንደዚህ ኤክስ ሪሌሽንሽፕ ያለው እንደዚህ አይነት ኢንተርሴክት አድርጎ የሚያልፍ አንግል ካለ እዚህ ጋር ያለው አንግል ሁልጊዜም እዚህ ጋር ካለው አንግል ጋር እኩል ነው ብያቸዋለሁ። እዚህ ጋር ያለው ደግሞ እዚህ ጋር ካለው ጋር እኩል ነው። በዛ መሰረት እቺ 80 ከሆነች እቺኛዋም 80 ትሆናለች ማለት ነው። ስለዚህ 2 አንግሎች እዚህ ጋር አገኘን። ይሄን ማግኘታችን ለምን ይጠቅመናል? እዚች ጋር ያለችውን አንግል ለማግኘት ይጠቅመናል ማለት ነው። ይሄንን እዚህ ጋር ያለውን አንግል አገኘን ደግሞ ማለት ኤክስን አገኘን ማለት ነው። ስለዚህ በዚህ ሪሌሽንሺፕ መሰረት አሁን እቺ ሶስተኛዋን አንግል ለማግኘት ውስጣዊ ሶስተኛዋን ለምሳሌ ሲ ማለት እንችላለን። ምን እናርግ? እዚች ጋር የማትታወቀው ስንት ናት? 80 ሲደመር 30 ስንት ነው? 80 ሲደመር 30 110 ማለት ነው አይደለ? ስለዚህ 110 ሲደመር እዚች ጋር የማትታወቀውን ሌትስ ሴይ ኤክስ ልበላት፣ እቺን ኤክስ ብላት። ስለዚህ ምን አደርጋለሁ? 80 ሲደመር 30 ሲደመር ኤክስ እኩል ይሆናል 180 ዲግሪ። ይሄ ትሪያንግል አንግል ሳም ቲዮሪን የተጠቀምኩት ማለት ነው። ስለዚህ ኤክስ ስንት ይሆናል? ኤክስ እኩል ይሆናል 180 ሲቀነስ ይሄ 110 ይመጣል። ስለዚህ 110 ማለት ነው። ኤክስ ስንት ሆነ? ኤክስ ስንት ሆነች? እዚች ጋር 70 ሆነች ማለት ነው። 70 ዲግሪ ያገኛል። በደንብ አስተውሉ። ስለዚህ እቺን ዝም ብዬ ነው የሰየምኩት አይደለ? ዝም ብዬ ነው የሰየምኩት እንጂ 70 ኤክስ እዚህ ጋር ያለችው ናት። ይሄን ዝም ብዬ ነው የሰየምኩት። ይሄንን አጠፋዋለሁ። እዚች ጋር ስንት ናት ማለት ነው? እቺ 70 ዲግሪ ናት ማለት እቺ 70 ዲግሪ ናት ማለት ቨርቲካል ኦፖዚት አንግል መሰረት ይሄ ምን ይሆናል? እቺ 70 ከሆነች እቺም 70 ዲግሪ ናት ማለት ነው። 70 ዲግሪ ናት እቺ። ስለዚህ ከዚህ በኋላ ለመስራት ቀላል ነው። በቃ እዚች ጋር ያለችውን አገኘው። ሌላ ምን አገኛለሁ? እዚች ጋር ዜድ ማትታወቅ አይደለች? እዚች ጋር ያለችውን ማግኘት ይከብደኛል? አይከብድም። ለምን? እዚህ ጋር ኤክስቴሪየር አንግል ተሰጥቶኛል። ስለዚህ እቺ የማትታወቀውን አንግል ለምሳሌ እቺን ቢ ብላት እቺን ለማግኘት ምን አደርጋለሁ? ስትሬት ላይን ነው። ስለዚህ ቢ ፕላስ 120 ዲግሪ እኩል ይሆናል ከስንት ጋር?
ከ180 ዲግሪ ጋር እኩል ነው፣ ስትሬት ላይን ስለሆነ። ስለዚህ ቢ ለማግኘት እኩል ይሆናል ይሄ 180 ዲግሪ ሲቀነስ ስንት ይሆናል? 120 ዲግሪ ማለት ነው። ይሄ ስንት ሆና? 60። ስለዚህ እቺ ስንት ናት? 60 ዲግሪ ማለት ነው። እቺ 60 ዲግሪ ናት። በቃ ስለዚህ ዜድ ማለት ምን ማለት ነው? ዜድ ማለት አሁን አንግል ሳም ቲዮረም መጠቀም ማለት ነው። ሶ ዜድ ፕላስ 70 ፕላስ 60 እኩል ይሆናል ከማን ጋር? ከ180 ጋር። ስለዚህ ዜድ ስንት ይሆናል? ይሄ እኩል ይሆናል 180 ሲቀነስ 130 ማለት ነው። 130 ዲግሪ። ስለዚህ ዜድ እኩል ይሆናል ይሄ ስንት ሆነ? 50 ዲግሪ መጣ ማለት ነው። እቺ 50 ትመጣለች። እቺኛዋ እዚች ጋር 50 አገኘው ማለት ነው። ስለዚህ ሶስቱን ስንደምር ስንት ይመጣል? 180። 50 ሲደመር 60 110፣ 110 ሲደመር 70 180 ማለት ነው። አሁን እዚህ ጋር ያለውን 60 ሳናገኝ መስራት እንችላለን አይደለ? ኦልሬዲ እዚች ጋር 70 አግኝተናል። እዚች ጋር ዜድ አለችኝ፣ ኤክስቴሪየር አንግል ትሰጣኛለች። ስለዚህ በኤክስቴሪየር አንግል ቴረም መሰረት ኤክስቴሪየር አንግል ማለት የሁለቱ ኦፖዚት የሆኑት ምን አንግሎች ድምር ጋር እኩል ነው ይለናል። ስለዚህ ከ120 ላይ 70 ዳይሬክቲቭ ቀንስ 50 አገኛለሁ ማለት ነው። ስለዚህም ኤክስ ዋይ ዜድ እናየው አገኘን። ኤክስ 70 አገኘን፣ ዋይ 80 አገኘን። እዚህ ጋር ዜድ ደግሞ 50 ይሆናል ማለት ነው። ይሄ በዚህ መስራት እንችላለን። እዚህ ጋር ደግሞ የተጠየቀው ሲን የተሰጠ እዚች ጋር የተጠየቅነው ቺን ኤክስ እንድናገኝ ነው። ቺ ኤክስ ማለት ነው። ቺን አንግል ነው የተጠየቅነው ማለት ነው። ስለዚህ ቺን አንግል ለማግኘት ምንድን ነው የማደርገው? ይህን ትሪያንግል አያውቅም፣ ምንም ሌላ የተሰጠኝ ነገር የለም። ይሄ ቲክ ማርኩ የሚያሳየን እዚህ ጋር በጎኖቹ ላይ የሚያሳየን አይሶስለስ ትሪያንግል እንደሆነ ነው ማለት ነው። ሚኒንግ ዘ ቤዝ አንግልስ አር ኢኳል እያለን ነው። ስለዚህ ቤዝ አንግሎቹ እኩል ናቸው ነው። እዚህ ጋርና እዚህ ጋር ያሉት ቤዝ አንግሎቹ እኩል ናቸው እያለን ነው ርሊ። ስለዚህ ከዚህ በኋላ ምን ማድረግ አለብኝ? እዚች ጋር ያለችውን ማግኘት ይችላለሁ ማለት ነው አይደለ? ስትሬት አንግል ነው። ስለዚህ እቺ ማለት ቤዝ አንግል ነው ብለናል። ስለዚህ ከዚህ ምን አደርጋለሁ? ከ180 ላይ እቺ 130 ነው የምቀንሰው አይደለ? 130 ዲግሪ ማለት ነው። እኩል ይሆናል ስንት ይሆናል? 50 ዲግሪ ያገኘው። እዚህ እቺ ስንት ናት? 50 ዲግሪ ናት ማለት ነው። ሶ አይሶስለስ ትሪያንግል ነው ብለናል። ቤዞቹ ሁለቱ ቤዞች ምንድናቸው ብለናል? እኩል ናቸው። ስለዚህ ይሄ 50 ነው ማለት ይሄም 50 ዲግሪ መሆን ይችላል ማለት ይሄና ይሄ 50 ቤዞቹ ሁለቱ እኩል ናቸው ማለት ነው። ይሄን አገኘው። ከዚህ በኋላ ለኤክስ ሶልቭ ለማድረግ አንግል ሳም ቲዮረም መጠቀም እችላለሁ። ሶ ኤክስ ፕላስ 50 ፕላስ 50 ኢኳል ቱ 180 ዲግሪ ማለት ሶ ከዚህ በኋላ ምን ይመጣል? ኤክስ ኢኳል ቱ 180 ዲግሪ ሲቀነስ 100። ስለዚህ ኤክስ ስንት ይመጣል? ይሄ 80 ይመጣል ማለት ነው። 80 ዲግሪ ቺ 80 ትሆናለች ማለት ነው። እነዚህን ሶስቱን ስደምር 180 ይመጣል። ስለዚህ ምላሼ ትክክል ነው ማለት ነው። ኤክስ 80 ይሆናል። የመጨረሻው ጥያቄ ፊል ኢን ዘ ሚሲንግ ስቴፕስ ኦፍ ዘ ፎሎዊንግ ኤክስቴሪየር አንግል ቲዮረም ይለናል። እዚህ ጋር የተሰጠን ትሪያንግል አለ ይሄ አይደል? አሁን ላይ የሰራ ነው አይነት ማለት ሶ ከዚህ በኋላ ምንድን ነው የምናደርገው? ሉክ ጊቭን ምንድን ነው የተሰጠን? ጊቭን አንግል ዋን ኢዝ አን ኤክስቴሪየር አንግል ኦፍ ትሪያንግል ኤቢሲ አለ። እቺ አንግል ዋን ትሰጣኛለች። ዜርፎር ፕሩቭ ዛት ሜዥር ኦፍ አንግል ዋን እዚህ ጋር ያለው አንግል ዋን ልኬቱ ከማን ጋር እኩል ነው? ከአንግል ኦፍ ኤ ፕላስ ሜዥር ኦፍ አንግል ቢ ጋር እኩል እንደሆነ ያሳዩ። ይሄ ኤክስቴሪየር አንግል ቲዮረም በቃ የሚለን ይሄንን ነው። የውጫዊው አንግል ከነዚህ ከሁለቱ ውስጣዊ አንግሎች ድምር ጋር እኩል ነው ነው የሚለን አይደለ? ስለዚህ እሱ ፕሩፍ አድርጉት። እዚህ ጋር የተሰጠውን ስቴትመንትና ሪዝኖች አሉ። ስቴትመንቱ ኦልሬዲ ተሰጥቷቸዋል። ሶ ሪዝኖቹን እዚህ ጋር ሚስ የተደረጉትን ሙሉ ነው ያለን። እዚህ ለምሳሌ አንደኛውን እንየው። ምን ይለናል? አንግል ዋን ኢዝ አን ኤክስቴሪየር አንግል ኦፍ ትሪያንግል ኤቢሲ ራሱ ሪዝኑን አስቀምጧል። ይሄ ጊቭን ነው ኦልሬዲ አይደል? የተሰጠን ስለሆነ ጊቭን ነው። ሁለተኛው ላይ ሜዥር ኦፍ አንግል ኤሲቢ አለ። ኤሲቢ ሲደመር ሜጀር ኦፍ አንግል ዋት 1 ከ180 ጋር እኩል ነው አለ። ምን ብለን ነው እዚህ ጋር ሪዝም የምናስቀምጠው? ሶ ሜጀር ኦፍ አንግል ኤሲቢ አለ። አንግል ኤሲቢ ሲደመር ከውጫዊው ኤክስቴሪየር አንግሏ ጋር እኩል ይሆናል ከ180 ጋር አለ። ሶ ይሄንን ፕሩፍ ልናደርግ የምንችለው ምንድን ነው? ምክንያቱም ይሄ ነገር ስትሬት ላይን ነው በቃ አይደል? ስትሬት ላይን ስለሆነ ማለት ነው። በቃ ስትሬት ላይን ስለሆነ ሜጀር ኦፍ አንግል ሲ ይችናት። ስለዚህ አንግል ሲ ሲደመር አንግል ዋን እኩል ይሆናል 180 ብለናል ማለት እስከ ቅድም ስንሰራ የነበረው ይሄ ነው የተጠየቅነው። ሜጀር ኦፍ አንግል ኤሲቢ ያለው በቃ አንግል ሲ ማለት ነው፣ ሌላ ነገር የለውም። መሀል ላይ ያለችው ሲ ያለች፣ እዚህ አንግል ሲ ያለ ነው። አንግል ሲ ሲደመር አንግሏን ከ180 ጋር እኩል ነው። ይሄ ምንድነው ሪዝኑ የምናቀርበው? ሊነር ፔር ስለሆነ ነው ማለት ነው። ኦር አንግል ኦን ስትሬት ላይን ነው። በቃ ስትሬት ላይን ላይ ስለሆኑ
ምንም እዚህ ጋር የለም። ይሄ ስትሬት ላይን ስለሆነ ማለት ነው ስትሬት ላይን ብለን ማስቀመጥ እንችላለን ማለት ስትሬት ላይን። ዜን ሶስተኛው ላይ ደግሞ ስቴትመንቱን አልሰጠንም፣ ግን ሪዝኑን ሲያስቀምጥ ትራያንግል ሳም ቴረም እንጠቀማለን አለ። ትራያንግል ሳም ቴረም እንጠቀም ከሆነ እዚህ ውስጥ ያሉት አንግሎች ሁሉ ድምር ማለት ነው። ዛት ሚንስ ሜጀር ኦፍ ወይም እንዴት አድርገን እናስቀምጥ? ሜጀር ኦፍ አንግል ኤ እዚህ ጋር ሜጀር ማድረግ ትችላላችሁ። አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲ ማድረግ እንችላለን። እኩል ይሆናል ከ180 ዲግሪ ጋር እኩል ነው ማለት ነው። ወይም እዚች ጋር ሲ እቺ አንግል ሲን ምን እንላለን? ሜጀር ኦፍ አንግል ኤሲ ቢ ብለን እናስቀምጣለን ማለት ነው። ሜጀር ኦፍ አንግል ኤሲቢ እዚህ ጋር ኤሲቢ ብለን ማስቀመጥ እንችላለን፣ ወይም አንግል ሲ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ትራያንግል ሳም ቴረም ስለሚሆን ነው ማለት ነው። በቃ አራተኛው ሜጀር ኦፍ አንግል ኤሲቢ ወይም አንግል ሲ እዚች ጋር አለችው ማለት ነው ሲደመር ሜጀር ኦፍ አንግል ዋን ከማን ጋር እኩል ነው? ሜጀር ኦፍ አንግል ዋን ሲደመር ሜጀር ኦፍ አንግል ቢ ሲደመር ሜጀር ኦፍ አንግል ኤሲቢ አለ። ያ ማለት እዚህ ጋር ያለው ማለት እዚህ ጋር አሁን የጻፍኩላችሁ ይሄ ማለት ነው ከማን ጋር እኩል ነው? ከውጫዊ አንግል እና ከአንግል ቢ ጋር ማለት። ይሄ ማለት እዚህ ጋር የተሰጠን ሉክ ምንድን ነው አድርጎ ያለን? ይሄንን ሰጠን ሜጀር ኦፍ አንግል ኤሲቢ አለ። ኤሲቢ ወይም ሜጀር ኦፍ አንግል ሲ ሲደመር ሜጀር ኦፍ አንግሏል ቅድም ስትሬት ላይን ብለን ያልነው ማለት ነው። ያ ማለት ከማን ጋር እኩል ነው አለ? ከሜጀር ኦፍ አንግል ኤ ፕላስ ሜጀር ኦፍ አንግል ቢ ሜጀር ኦፍ አንግል ኤሲቢ። ይሄ ደግሞ ማለት ማለት እዚህ ጋር ያስቀመጥኩላችሁ ማለት ነው ሜጀር ኦፍ አንግል ኤ ሲደመር ሜጀር ኦፍ አንግል ቢ ሲደመር ሜጀር ኦፍ አንግል ኤሲቢ ማለት 180 ጋር እኩል ነው አይደለ? እዚህ 180 ጋር እኩል ነው። እዚህ ጋር ደግሞ ያለውስ ሜጀር ኦፍ አንግል ኤሲቢ ደግሞ ሲደመር ሜጀር ኦፍ አንግል ዋን ከ180 ጋር እኩል ነው አላለም? አሁን ይሄንን ነው ዳይሬክት ሳብስቲቲዩት ያደርገው ማለት ነው። ስለዚህ ይሄ ሳብስቲቲዩሽን ፕሮፐርቲ ነው፣ በቃ ሌላ ነገር የለውም ማለት ነው። አራተኛው ደግሞ ሜጀር ኦፍ አንግል ዋን ማናት? ኤክስቴሪየር አንግል አይደለ? ስለዚህ ኤክስቴሪየር አንግል ከማን ጋር እኩል ነው ይለናል? ሜጀር ኦፍ አንግል ኤ እዚች ጋር ያለችውና ሲደመር ሜጀር ኦፍ አንግል ቢ። ይሄ የምን ቴረም ነው? ኤክስቴሪየር አንግል ቴረም። ሪዝን የምናቀርበው ኤክስቴሪየር አንግል ቴረም ብለን ነው ማለት ነው። እዚህ ጋር ይሄንን ያሳያል። ሶ ኤክሰርሳይዝ 5.2 ያሉት ጥያቄዎች እነዚህ ናቸው። እነዚህ ደግሞ አጠቃላይ ኤክስቴሪየር አንግል ቴረም ምንድን ነው የሚለውን ነው ያሳየን ማለት ነው። እዚህ ሁለቱንም በዚሁ ማየት ችለናል። በቀጣይ ደግሞ ሌሎቹን ጥያቄዎች ይዤላችሁ እመጣለሁ። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ እስከምንገናኝ መልካም ቆይታ።